ሀገሩን የከዳ ሰው ምን ሊባል ይችላል ወይም ምን ይባላል? ዶክተር አብይ አህመድ ለመጨረሻ ጊዜ ስለተሰበሰበው ለትግራይ ምድር ስለተሰበሰበው ወይም ደግሞ አማራ ክልል በደብረ ብርሃን በእርዳታ ለተሰበሰበው ጉዳይ መናገር ፈልጋለሁ። ሰላም የሀገሬ ልጆች፣ ዛሬም ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ወደ እናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው ይሄን ቻናል ሰብስክራይብ ማድረግ፣ ይሄን ቪዲዮ ላይክ ማድረግና ይሄን ቪዲዮ እስከመጨረሻው እንደዚህ ቁጭ ብላችሁ መመልከት ነው። ይሄን ብቻ ነው የምታደርጉት። ቀላል ነው። ቀጥታ ወደ ቪዲዮ። ለመጨረሻ ጊዜ ስለተሰበሰበው ለትግራይ ምድር ስለተሰበሰበው ወይም ደግሞ አማራ ክልል በደብረ ብርሃን በእርዳታ ለተሰበሰበው ጉዳይ መናገር ፈልጋለሁ። ለመጨረሻ ጊዜ የሚባለውን ሁሉ ልመን። የተሰበሰበው ገንዘብ በዚህም ብሎ በዛም ብሎ ፖለቲካ ምናምን የተቀባባ አስተሳሰብ አለ። እሺ ኦኬ፣ ችግር የለውም። ገንዘቡ መንግስት እጅ ገብቶ በትክክለኛው መንገድ መንግስት የተሰበሰበው ገንዘብ ሳያጓድል በሙሉ ከህዝብ የተገኘውን ገንዘብ በራሱ መንገድ ለህዝባችን አድርሶ ሪፖርቱን ያሰማን ያሳየን። ምክንያቱም ይሄ የንጹሃን ገንዘብ ነው። እውነት ነው። እያንዳንዱ ደሃ ነው ያዋጣው። እያንዳንዱ ዲያስፖራ ነው ለህዝቤ ብሎ ያዋጣው። ስለዚህ መንግስት ገንዘቡ በህገወጥ መንገድ ያለ ፈቃድ ተሰብስቧል ካለ ህጋዊ ነኝ ብሎ መንግስት በሚያምነው መንገድ ህግ ነው ይሄ ህጋዊ ነው ብሎ በሚያምነው የተሰበሰበውን ገንዘብ ወስዶ ተገቢውን እርዳታ ለህዝቡ አድርሶ ይፋ ያድርግልን። ምክንያቱም የተሰበሰበው ገንዘብ የንጹሃን ህዝቦች ገንዘብ ነው። የተራበው ህዝብ ላይ ፖለቲካ መስራት በሶሻል ሚዲያ የተራበው ህዝብ ላይ ኤክስኪውዝ የተለያየ ሪዝን መስጠት ሰውነት አይደለም። ስለዚህ እኔ አሁን በሰማሁት ብዙ የተለያየ ኒውስ የተሰበሰበው ገንዘብ ወደ ትግራይ ህዝብ እንዳይደርስ ታግዷል የሚል ነው። ከታገደ መንግስት ደግሞ ካገደውና አሁን እየተሰራ ያለው አሰራር ትክክል አይደለም ብሎ ካመነ እሱ መንግስት ባመነበት ሰዎችን መድቦ አድርሶ ለህዝባችን ባደረሰው መንገድ ደግሞ እያሳወቀን እላለሁ። አው ትክክለኛ ንግግር ነው የተናገረችው። ከአዶናይ ተቀብለውታል 16 ሚሊዮንን ተቀብለውታል መሰለኝና አሁን የተጎዳው ህዝብ እየተረዳ ማየት ይፈልጋል። ህዝቡ ያዋጣው ህዝብ ማየት ይፈልጋልና አሳውቁን እየተባለ ነው። በዚህ ሰዓት ለቲክቶከሮችና ዩቲዩበሮች አንድ ጥብቅ የተባለ መረጃ ሰምቷል። የአዲስ አበባ ገቢዎች ቢሮ ቲክቶክና ዩቲዩብን ጨምሮ ከሌሎች ዲጂታል ገጾች ገቢ የሚያገኙ አካላት ግብር እንዲከፍሉ የሚያስገድድ አሰራር እየዘረጋ መሆኑን አስታውቋል። እናም በኦንላይን ይዘቶች ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ ተመዝግበው የግብር መለያ ቁጥር የማውጣት ግዴታ እንዳለባቸውም ተገልጿል። ቢሮ ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ያስታወቀ ሲሆን ኮንተንት ክሬተሮችም ከወዲሁ ገቢያቸውን በፍቃደኝነት እንዲያሳውቁ ጥሪ መቅረቡን ሸገር ኤፍኤም ዘግቧል። ባይስ በአንድ ወቅት ምን አለ መሰላችሁ የጋራ ገንዘብ አስቀምጧል ወይ አለ እና ምን ልላችሁ ፈልጌ ነው የጋራ ገንዘብ አስቀምጣችኋል ወይ እኛ ጋር አስቀምጣችኋል ወይ? አሁን አስደንጋጭ የሆነ ሰበር መረጃ ተሰምቷል። በዚህም ሲጠበቅ የነበረው በስጋት ሲጠበቅ የነበረው የኢትዮ ኤርትራ ጦርነት ጋር በተያያዘ የኤርትራ ጦር ድንበር በማለፍ በኢትዮጵያ በኩል በቡሬ ድንበር በኩል ትንኮሳ መፈጸሙ ታውቋል። ከዚህ ጋር በተያያዘ አጠር ያለ ዝርዝር መረጃ ወጥቷል። ሁላችሁም ቪዲዮ ላይክ ያደረጋችሁ እንዲሁም የፕላስ ምልክቷን በመንካት ፎሎ ማድረጋችሁን አትርሱ። እንዲሁም ሐሳባችሁን ስጡበት። ከዚህ ጋር በተያያዘ ታዲያ ዛሬ በተሰማው ሰበር መረጃ በተለይም ደግሞ የኢትዮ ኤርትራ ጦርነት በኢትዮጵያ በኩል ከፍርሃት ሳይሆን ከስጋት ከጦርነት አትራፊ የለም በሚለው ከስጋት አንፃር በብዙዎች ዘንድ ሲጠበቅ ነበረ። ታዲያ አሁን በተሰማው መረጃ የኢትዮ ኤርትራ ጦርነት ሊያስነሳ የሚችል ጥቃት በአፋር በኩልም ጭምር የኤርትራ ጦር እየጀመረ እንደሆነና ትንኮሳዎች እንደፈጸመ ታውቋል። በዚህም ታዲያ የኤርትራ ጦር ጥቃት እየፈጸመባቸው ወይም ትንኮሳ እያደረገባቸው ያሉ አካባቢዎች በቡሬ በኩል መሃል ቡሬ፣ ደናክል፣ አረቦና አዋላ ከተባሉ አካባቢዎች ትንኮሳዎች እያደረገ ይገኛል። በአፋር በኩል ያሉ ወገኖቻችንም አጸፋውን ለመመለስ እንገደዳለን በማለትም
በማለትም መረጃዎች ከቦታው እየወጡ ይገኛሉ። አዲስ ሪፖርተር ድረገጽ ባወጣው በዚህ መረጃም ታዲያ የኤርትራ ጦር ይህንን ድርጊቱን ካልተቆጠበ ወይም ካላቆመ በአፋር በኩል ያሉ ወገኖቻችን አጸፋው እንደሚመልሱና ከፌደራል በኩልም ከፍተኛ የሆነ ምላሽ እንደሚሰጣቸው መረጃዎች ወጥተዋል። ታዲያ ከአሰብ ወደብ ጋር በተያያዘ ከትላንት ጀምሮ የኤርትራ ኃይል ለኤርትራ መንግስት ለግብጽ እንደሸጠው ወይም ደግሞ እንዲያለሙ እንደሰጣቸው አንዳንድ መረጃዎች ሲወጡ ነበረ። ታዲያ ኤርትራ የተማመነውን ተማምኖ ማለትም የውክልና ጦርነት አደርጋለሁ በማለት ወይም በሚመስል መልኩ ይህንን ትንኮሳ እየፈጸመው እንደሆነ ነው መረጃዎች እየወጡ የሚገኙት። ከዚህ ጋር በተያያዘ ወደ አዲስ መረጃዎች እንመለሳለን። ፔጁን ፎሎ፣ ቪዲዮ ላይክ፣ ሼር ማድረጋችሁን ከጦርነት አትውጡ የተባለን ህዝቦች ሁሌ ጦርነት በቃ ሀገሩን የከዳ ሰው ምን ሊባል ይችላል ወይም ምን ይባላል? ዶክተር አብይ አህመድ ብራዘር በቃ እየመጣን እንጠይቃለን። ብዙም እንዳትጨናነቅ እዛው እየመጣን እንጠይቃለን። ምንም እንዳታስብ፣ ምግብም ይዘን እንመጣለን እና ኮንትራት ሬሳ ጭኖ ለሚሄዳሉ አይደኛ ብር ተጠየቁ። ሬሳ ስለጫኑ ወደ ክፍለ ሀገር ይዘው ሊሄዱ ነው ሶቆባቸው። ከዛ ተመካከሩና ይሄ ነገር እንደዚህ ስለተው አቅማችን አይችልም እና ለምን አቅፈነው አንገባም አሉ። ሌላ ያልሰማ የሎንቺና ሹፌር ተጠራና እንደዚህ ኮንትራት ለቅሶ ነው፣ ቀብር ለመድረስ ነው። በቃ እንደዚህ ዋጋ በእያንዳንዳችሁ እንደዚህ ተባለ። እሺ ተባባሉ። እሱ በማያውቀው ሁኔታ ሬሳውን ጋቢ አልብሶ ምን ብለው አቅፈውት አስገቡና ጎን ከሹፌሩ ጀርባ ማለት ነው ቁጭ አደረጉትና እንደ ኖርማል ሰው ቁጭ አለ። እሺ እንደው በትክክል የተቀመጠው እሱ ነው ከሌሎቹ። እሺ ከዛም በኋላ እየሄዱ ሹፌር ምንም የሚያውቀው ነገር የለም። ቴፑን ከፍቶ ለከረዳጋ ይላል እየቃሙ ነካ በለው ነው ከኋላ ያለውን ይላል። የሚያውቀው ነገር ነና ወቂጤ ጋር ሲደርሱ ምሳ ንቁም አንቆም ፊት ዝም ብለህ ንተው ይሉኛል። እንዴ ብሎ አለ። ስማ የመናዊ ነው የሚመስለው ሹፌሩ። እሺ ተርዚ ነው ወደዚህ ሰው አያይም። በዚህ ጋር ነው በቃ ተርዚ ነው እንደዚህ ነው። ሄዱልና ደረሱ። እዛ ሲደርሱ ያለ ህዝብ እያለቀሰ የሬሳ ሳጥን አለ ተሸክሞ ሲመጣ የሚያውቀው ሹፌር ሬሳ እንዳይጭኑብኝ ሳጥኑን አይቶ ሳጥን ምን እንዳለው አያውቅም። ሬሳ እንዳይጭኑብኝ ምናምን ነገር አረ ምናምን ስለ አረ እንዳይጭኑብኝ ሬሳ እንባል ነገር አይመቸኝ። ለካስ መጥቶ ለሬሳ ሳጥን በር ሲመጣ ክፍት ሲያደርጉባት ነው። ምንድነው ሲላለ ከጎን ያ ነቃበል ሲል ነበር የሞተ ሰው ነው። በድግ አድርጎ አምጥቶ ሳጥን ሲከቱት ይሄ ተርዝና እዚያ ነው እንዲህ ብሎ ዋጥ ነው ያደረገው። በቃ ያለ ውሃ ስማ ግመል እዚህ ጋር አይደለም እዚህ ጋር እሺ እንግዲህ ምንም አወራ ምንም አይልም ማለት እሺ። ከዛ ትንሽ አረጋጉትና በቃ አንዴ መጣል አዳር አድረን ጠዋት ነው የምንመለሰው ጠዋት በቃሽ በዛው አረጋጋቸው በዛው ብሎል ማታ ቤቱ ከነሱ ጋር ቁጭ ባለበት ሳለ ቃማ ሲዱት አለኝ ይላል። እዚህ የማታው ተብሎላላ እሺ አለኝ አዳር የሚቃማልኝ እሺ። ከዛ ጠዋት ቀበሩን ቀብሩ አድሯል። ጠዋት በቃ እንሂድ ተባባለ። ቀስ ብሎ ረዳቱን ጠራውና በጀሪካኗና ጆክ ያዛለው እሺ። ከዛ በጀሪካኗና ጆክ ይዞ ጭራየን የሆነ መንገድ እየሄዱ ያደረዳቱ ጀዝባው አቤት ፈትሽ በጀሪካን ወየቀደ ጎኛሉ ሰው ፊት ላይ አለች ይላል። ለምንድን ነው እንደዛ ያደረገው? የሞተ ሰው ተመልሶ እንዳይመልስ ነው። እንዲህ ያለን አዲስ አበባ ትንሽ ሄድና ሞክር ይለዋል። የአረንጓዴ ፎቶ እኮ ስልክ ላይ አግኝተናል ብለው እኮ ነው ቢጫና ቀዩን አሁን እኛን ስታይ ነደለትከው ብለው እኮ ነው የረገጡኝ እኮ እንዴ። ከወጣው በኋላ ራሱ እዛው ጫሜ ላሰርስል ማለት ነው። ለአንተ የማሰር ስልጣን ማን ሰጠ? ብታስፈታ እንኳን በዋስ ነው ማስፈታት ያለበት ብለው ድጋሚ ይዘው አረ ተጉኝ እኔ የቤተሰብ አስተዳዳሪ ነኝ ምናምን ስላቸው ራሱ እኛ የምናውቀው መስተዳድር አዲስ አበባና ድሬዳዋን ነው፣ ሶስተኛ መስተዳድር ነኝ እያልክ ነው አሉ። አረ እኔ እንደዛ አይደለም በስንት መከራ ግን እንደው እግዚአብሔር ይስታ ስንት ዓመት አለቅ ያለ አጓሬን ያስለቀቁልኝ ማጸበረከው። አዎ እንደው በዚህ በነካ እጃቸው እንደው ደነቴንም በከስከሳቸው የሚያስለቅቁልኝ ምናምን አሳስባል። ይሄን ቪዲዮ ካዩትም በቃ ድጋሚ መግባት ነው ያንተ አዲስ እንዳልል አልወጣም ገና እኮ እኔ ገና እንዴት እንዴ? አዎ ዲ ጨርሻለሁ። እስቲ ሰብርበት እውነት ርዕሱ ዱነግ ይንገዳገዳል እንጂ አይወድቅም ነው።
ምንድን ይንገዳገዳል? ዱነግ ከኩኩሻ ጋር አብረስ ነው ምን ይንገዳገዳል? ተው በቃ ሌላ ዘፈን ነው የምወጣው ላንቺ ብዬ ትችዋለሽ። በራሱ አሁን ባልከው የሆነ ትርጉም የማይኖረዋል። ዱነግ ይንገዳገዳል እንጂ አይወድቅም። የስ ዱነግ ለምን ትርጉም ማለት እንገዳገዳለን እንጂ አንወድቅም። አንወድቅም። እንትንስ አንዳንድ እናስመልሳለን፣ እንመለሳለን ወደ ቦታችን ምናምን የድሮ ቦታችን እንይዛለን ምናምን ስሚል ምናምን እኔ ቦና አብሬ ታግዝካለሁ። ምን ትጂ እንመለሳለን የድሮ ቦታችን ማንም ማያስብብን ምናምን መሪ ነን ምናምን። የድሮ ቦታችን በላይ እኮ ነው ያለነው ጂጂ። እውነት ነው። አየን እኮ እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። ገባሽ አይደለ? በህይወታችን የተጻፈልንን ነው የምንኖረው። ምንም ነገር መለወጥ አንችልም። ገባሽ አይደለ? አሁን አንተ ባለፈው 1 ዓመት ውስጥ እንትን ውስጥ ነበርክ፣ ጄል ውስጥ ነበርክ አይደለ? ምንድን ነው በቃ ትልቅ ነገር አየሁበት፣ ተማርኩበት ብለው ቤት ውስጥ ያስተማረህን ነገር ያሳዘነህን አይደለ? ያስደሰተህን ነበር የተማርክበት ነገር አንዱ ብዙ ነው ጂጂ፣ አንዱ ብዙ ነው። ምናልባት አሁን ከዚህ በፊት ያሬድን ጠየቁትና ምን አለኝ መሰለኝ፣ ያሬድ ማለት ነው ያሬድ ታውቃለህ፣ በሃይማኖት ምናምን ተናገርኩት የገባው ምን አለኝ መሰለኝ፣ ከዚህ በኋላ አለ እኔ ያሬድ አለ በዘር አያምንም አለ። ምክንያቱም እዛ ውስጥ የነበሩት ሰዎች ናቸው ሲንከባከቡኝ የነበሩት የምጠላቸው ሰዎች፣ የምሰድባቸው ሰዎች፣ መጥፎ አመለካከት የነበሩ ናቸው። ቄሶች ነበሩ አባቶችን ተናግረውና እነሱ ናቸው ሞር የተንከባከቡኝ ብሎ ይኸው አንተ ደግሞ ምንድን ነው እዛ ስትገባ ምንድን ነው ለአንተ ትልቅ ትምህርት ይሆናል። ብዙ ነገር ተምሬበታል። ክብር፣ ሰው ሪስፔክት፣ ፍቅር ነገሮች ዝም ስትያቸው እግዚአብሔር በጊዜያቸው እንደሚያስተካክላቸው ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይላል መጽሐፍ ቅዱስ። ሁሉም በጊዜው ያምራል። ገባሽ አይደለ? አሁን ከ2 ወር ከ3 ወር በፊት ከወርም በፊት አሁን ከዚህ ቦታ ከዛ ቦታ እወጣለሁ ትወጣለህ ብትይኝ አላምንሽም። ሞጣም አይመስልም። ገባሽ? ዘስቶኝ ከባድ ነው እና እግዚአብሔር ጊዜው ሲደርስ ሁሉንም ያሳምራል። ደግሞ ደረሱ እምነት ላይ ያለን ጥንካሬ ጠንክረን የወጣኸው በእምነት ሁሉ ነገር ላይ ጠንክረን የወጣሁት እምነት ላይ ታስሮ መግባት ያለብኝ ይመስለኛል እኔ ራሴ። ምክንያቱም እዚሁ ምንም ቀልብ አልገዛው ልብ አልገዛው። አስበር አንዳንድ ጊዜ አሪፍ ነበረ እግዚአብሔር ሊያድን ሲል ወይ ደግሞ ሊያረጋጋ ሲል የሆነ ነገር ለማስተማሪያ ያደርጋልና ማለት እየተመኘሁት ምናምን ሳይሆን ግን ለሁላችንም እግዚአብሔር መንገድ አለው። ሁላችንም አይስዋል መንገድ አለው። ለሁላችንም እግዚአብሔር መንገድ አለው። በቃ አይ ነው ሊመራን ሲል የሆነ ቦታ ላይ ዙር አድርጎ ያስቀምጠናል። እስር ቤት ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ከዛ ሀገር አስነስቶ ሌላ ሀገር ሊወስደን ይችላል። ወይ የምንሄድበት መንገድ ተበላሽቶ መንገድ እስከሚሰራ ድረስ ከሆነ ነገር ተሸፈነን ነው። ውጭ ሆኜ በሞትስ እና ብዙ ጊዜ እስር ቤት ማለት እስር ቤት ማለት የምትታረሙበት ትምህርት ቤት ነው። እስር ቤት ቅኔ መሆኑ ነው። ጂጂ ወደ ድሮ ቦታችን እንመለሳለን፣ እናስመልሳለን። ቅኔ መሆኗ ነው።
ኦኬ በላይ ያቀጥል። አረ ሞጣ ካለችው ላይ እኮ ነው የሰጠው። 700 ለተረጁ ብዙ ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። ከኔ ጋር እስከ መጨረሻው እንደዚህ ቁጭ ብላችሁ ስትከታተሉኝ የነበራችሁ ለእናንተ ትልቅ ክብር አለኝ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ። ባይ